አንድ ወዳጃችሁ ያለውን ሁሉ አውጥቶ ተበድሮ ሰርግ ደገሰና እንድትመጡ ጋበዛችሁ። እናም በሰርጉ ላይ ለመታደም በእለቱ ተገኛችሁ። ነገር ግን በድግሱ ላይ የታደመው ሰው ሁሉ እናንተን ጨምሮ ለሰርጉ የተዘጋጀው ማዕድ አንበላም ብትሉ ያ ወዳጃችሁ ወይንም ሙሽራው ምን የሚሰማው ይመስላችኋል? እስኪ ይህንን ህይወት ወደኛ መተነንየው። ቤተክርስቲያን እለት እለት ሰርግ ትደግሳለች። ነገር ግን ያዘጋጀችውን ዘላለማዊነት የሚሰጥ የህይወት እንጀራ በቤቱ ያገለገልን ከቤተክርስቲያን ሳንርቅ ልክ በሰርጉ ቤት እንደተገኙ ሰዎች በቤተክርስቲያን ተሰብስበን ለሰዎች ሁሉ መዳን ይሆን ዘንድ ራሱን የተወደደ መስዋዕት አድርጎ ያሳረገውን የክርስቶስ ስጋና ደም አንበላም አንቀበልም እያልን ዛሬም ድረስ በቤቱ አለን፣ በቤቱ እናገለግላለን፣ እንዘምራለን፣ እንማራለን፣ እናስተምራለን፣ ነዳያንን እንመግባለን። ህይወት የሚሆነውን አማናዊ የክርስቶስ ስጋና ደም ግን ከተመገበን ቆይተናል። አገልግሎት የሚጀምረው ከራሳችን ህይወት ነው። አንድ ክርስቲያን ከቅዱስ ቁርባን መካፈል መቻል አለበት። ከቅዱስ ቁርባን አስቀድሞ ግን ራሳችንን ለካህናት አባቶች በንስሐ ማሳየት ማስመርመር ያስፈልጋል። መንግስተ ሰማያት ቀርባለችና ንስሐ ግቡ። መንግስተ ሰማያት የሚለው ቃል ሲተረጎም ልጅነት በሃይማኖት ልትሰጥ ቀርባለች። ተስፋ ኢየሱስ ክርስቶስ ተስፋ መንግስተ ሰማያትን ያመለክታል። አንድ አማኝ ጌታችን እንዳስተማረን ነቢያቱም እንደተናገሩት ንስሐ የመግባት የምስጢራት ተሳታፊ መሆን አለበት። ለዚሁም ደግሞ በየወንጌላችን በየአምልኮታችን ስለ ንስሐ ያልተሰበከበት ጊዜ የለም። ንስሐ ምንድነው ሲባል ኃላፊነትን መውሰድ ነው። ንስሐ ከእግዚአብሔር የምታገናኘን ሌላ ሁለተኛ እድል ናት። ንስሐ ወደ እግዚአብሔር የምንወጣባት መሰላላችን ናት። ንስሐ የእግዚአብሔርን ፊት የምናይበት፣ የወደቅንበት የምንነሳበት፣ የቆሸሽንበት የምንነጻበት ውሃችን ሳሙናችን ስለሆነች ሁላችንም ንስሐ እንድንገባ አደራ እንላለን። ከዚሁ ጋር አንድ ሰው ንስሐ ከገባ አዎ ቅዱስ ቁርባን መቀበል እንደሚችል አምላካችን እግዚአብሔር ነግሮናል። በወንጌልም ስጋዬን ያልበላ ደሜን ያልጠጣ የዘላለም ሕይወት የለውም ሲል ጌታችን ዋነኛውና ትልቁ መንገድ ንስሐ እንደሆነ ነግሮናል። ቅዱስ ዮሐንስ አፈወርቅም የአንድ አማኝ እርካታው ግቡ መዳረሻው ክርስቶስን ማግኘት ነው። ክርስቶስ የሚገኝበት ደግሞ በንስሐ ሕይወት ቅዱስ ስጋውን ክቡር ደሙን ስንበላ የዘላለም ሕይወት እናገኛለን። ስጋው ደሙ ሲመለስ እኮ ማየት ልብ ላለው ሰው ያስለቅሳል። ንጉሱ መጥቶ ይቀበሉኛል ብሎ ስንቴ ተመለሰ ክርስቶስ። ፀሐይ ወጥቶ የሚሞቀው አጥቶ ስንቴ ተመለሰ። ለኛ ነው የመጣው ሊያድን መጥቶ ሳትቀበለው ይመለስ። በእውነት ይቅር ይበለን። መጥቶ ለተመለሰባቸው ቀናት ስጋው ወደኛ መጥቶ ደሙ ወደኛ መጥቶ ልንቀበለው መጥቶ ሳንቀበለው አንፈልግም ብለን ለኛ ነው ስጋው ደሙ። ስለዚህ የቅዱስ የንጹሃን ሰዎች ሽልማት አይደለም፣ የኛ የኃጢአተኛ ሰዎች መድኃኒት ነው። ጾም የነፍስን ቁስል ትፈውሳለች። እንግዲህ ነፍስ ትቆስላለች በኃጢአት ምክንያት በበደል ምክንያት ነፍስ ትቆስላለች። ይህንን የተናገረው ቅዱስ ያሬድ ነው። ነፍስ እንግዲህ በምትቆስልበት ሰዓት የምትፈወሰው በንስሐ በመታጠብ እንደዚሁ ደግሞ እንግዲህ በኃጢአት ምክንያት ስለሆነ ያንን በኃጢአት ምክንያት የቆሰለችውን ይህንን የምትፈወስበት ትልቁና ዋናው ነገር ምንድነው? መጀመሪያ ንስሐ በመግባት ነው። ከጾም በፊት እንግዲህ ጾም፣ ጸሎት፣ ምጽዋት አብሮ ነው የሚሄዱት። ከዚህ በፊት ግን ምን ያስፈልጋል? ወደ መምህረ ንስሐ ቀርቦ ንስሐ መግባት ያስፈልጋል። ጾም ከመጾም በፊት ንስሐ መግባት ያስፈልጋል። ንስሐችንን በመምህረ ንስሐችን ጋር ሁላችንም እየሄድን እየተገኘን ለንስሐ መብቃት፣ ለንስሐ የበቃን ደግሞ እግዚአብሔር አምላክ ሆይ ለንስሐ ያበቃ ለስጋው ደግሞ አብቃን ብለን መጸለይ፣ ለንስሐ የበቃችሁ ደግሞ ወደ ስጋው ደግሞ እንድትቀርቡ ከመምህረ ንስሐችሁ ጋር በመነጋገር ሌሎቻችሁ ደግሞ ከዚህ በፊትም ንስሐ ገብታችሁ ስጋውን ደሙን የተቀበላችሁ ወጣቶች ደግሞ እንደዚሁ አሁንም መቼ ሰው ከኃጢአት ሁልጊዜ ኃጢአት አለበት ይበድላል። ስለዚህ ክርስቶስ ደግሞ መሐሪ ይቅር ባይ ቸር ደግ ሩህሩህ አምላክ ነውና በመሐሪነቱ ይምረናል፣ በይቅር ባይነቱ ይቅር ይለናልና ሁላችሁም ንስሐ ገብታችሁ ስጋውን በልታችሁ ደሙን ጠጥታችሁ ተስፋ መንግስተ ሰማያት ለመውረስ እግዚአብሔር ያብቃችሁ። ነፍስ አባት ቁረብ እያለች ምን አይነት ትህትና ነው? ነፍስ አባት ቁረብ እያለ ወይ ደግሞ ለነፍስ አባት የደበቀው ኃጢአት ካለሽ ለካህኑ ያልነገርከው ለካህኑ ያልነገርሽው እንደዛ አይነት ኃጢአት ካለሽ መናገር አለብሽ። ሁሉም
ሰው ከዚህ መጠጣት አለበት። ሁሉም ሰው ይህን መብላት አለበት። ይህን የዘላለም ሕይወት ማግኘት አለበት። በዚህ ውስጥ ቤዛነትና ኃይልን ጨምሮበታል። ቃል አስቀምጦበታል። ጽዋው ውስጥ፣ ህብስቱ ውስጥ፣ ስጋው ውስጥ። እንግዲህ ብዙዎቻችን ቤተክርስቲያን እንመላለሳለን፣ እንመጣለን። ከፊታችን ያሳለፍነው እንኳን በዮናስ ስብከት ትገለበጣለች ነው። እንደኛ ብዙ ዓመት አልተማሩም። በቃ ነነዌ ትገለበጣለችና ንስሐ ግቡ ነው። ትምህርት እንኳን አልተማሩም። እና በዛ ሰው ንስሐ ከገባ እኛም ንስሐ እንድንገባ ደብራችን መካነ ሕይወት ሰንበት ትምህርት ቤት በእውነት መልእክቱን ያስተላልፋል። በዚሁ አጋጣሚ ያላችሁ በውስጥም በውጭም እንደ አባላት መመናን ሁሉ ይሄ መልእክት የሚደርሳችሁ ንስሐ እንድትገቡ መልእክታችን ነው። እንግዲህ በዚህ በአብይ ጾም ታላቅ ጾም ነው። ሁላችሁም ነጋ ለኪዳን መሸለ ቁርባን ከቤተ እግዚአብሔር ደጅ ሳትለዩ እንደዚሁ ደግሞ ጾማችሁን፣ ድካማችሁን፣ ልፋታችሁን ደግሞ በስጋው ደሙም እየታነጻችሁ እንድትኖሩ የአምላካችን መልካም ፈቃድ ይሆንልን። የቆረቡ ሰዎች ናቸው ነጭ ልብስ ያላቸው። የተከበራችሁ ክርስቲያኖች ሌሎቹን ሁሉ አድርገን ማንኛውንም ነገር አድርገን ስጋውን ደሙን ግን ካልተቀበልን ልብሳችን ቆሽሿል። ነጭ ልብስ አልለበስንም። ስለዚህ ምን እንደሚሆን ታውቃላችሁ? መጨረሻ ላይ ወደ ሰርጉ መግባት አትችሉም። ምክንያቱም የሰርጉን ልብስ አልለበሳችሁም ተብለን እንባረራለን። በር ይዘጋብናል፣ ይረፍድብናል። አላውቃችሁም እንባላለን። እናንተ እነማን ናችሁ ተብለን እንጠየቃለን። ይሄ እንዳይሆን በር እንዳይዘጋ እንዳይረፍድብን አላውቃችሁም እንዳንባል ከጌታ ፊት እንዳንመለስ ከበረከት እንዳንለይ ልብሳችንን በበጉ ደም እንጠብ፣ ስጋውን እንብላ፣ ደሙን እንጠጣ፣ እንቁረብ፣ ራሳችንን እናዘጋጅ። በዓለ 50 ጾም የአብይ ጾም ስለመጣ ንስሐ እየገባችሁ ወደ ስጋው ደሙ እንድትቀርቡ ልጆቻችን እንግዲህ በእግዚአብሔር ስም በጻድቁ አባታችን ስም እንጠይቃለን። ሁላችንም በንስሐ ራሳችንን ታጥበን ወደ እግዚአብሔር እንድንቀርብ ያው የእግዚአብሔር አደራ አለብንና የእግዚአብሔርን አደራ ደግሞ እንድንፈጽም ስንል መልእክት እናስተላልፋለን። ከአብይ ጾም 8 ሳምንታት አንዱ ገብርኄር ነው። ገብርኄር ማለት ታማኝ አገልጋይ፣ በጎ ባሪያ ማለት ነው። እኛስ የክርስቶስ ታማኝ አገልጋይ በጎ ባሪያዎቹ ነን? ይህንን ጥያቄ ለራሳችን እንመልስና በሰንበት ትምህርታችን መጋቢት 13 ማለትም የገብርኄር ዕለት የጋራ የምስጢር መካፈያ ቀን ነው። ከዚህ ቀን አስቀድመን የሚጠበቅብንን ሁሉ ዝግጅት እናድርግ። አስተውሉ፣ ካልተኖረ ወጣትነት ያልተኖረ ክርስትና ዋጋ ያስከፍላል። ሰው ዓለምን ሁሉ ቢያተርፍ ነፍሱን ግን ቢያጎድል ምን ይረባዋል? መጋቢት 13 በቤተ መቅደሱ እንገናኝ። ይህንን ስጋዬን ብሉ ይላችኋል፣ ይህንን ደሜንም ጠጡ ይላችኋል።